ሰላም እንዴት ናችሁ? እንዴት ቆያችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እኔ እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። ቻናሌን የምትከታተሉ ቪዲዮ ስለቅ እየተከታተላችሁ የምታዳምጡ ላይክ የምታደርጉ ኮመንትም የምታደርጉኝ ሀሳብ አስተያየታችሁን የምትሰጡ እና በርቺ የሚያበረታታ ቃል ለምትነግሩኝ ሁሉ እጅግ በጣም አድርጌ አመሰግናለሁ። ለቻናሌ ግን አዲስ የሆናችሁ መጀመሪያ ጊዜ ወደዚህ የመጣችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በተደጋጋሚም ደግሞ መታችሁ ሰብስክራይብ ማድረግ ያልቻላችሁ ወይም ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮንም ስጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየትም ካላችሁ ኮመንት መስጫው ስር ያው አስቀምጡልኝ። እንግዲህ ትላንትና የሰማነው በልዑል ቻናል ላይ የንስር አይን ላይ የሰማነው የአቤል ጥበቃ ጉዳይ አለ። በዛ ሁኔታ እንግዲህ ዘመዶቹ እንዲመጡ ማለት እናቱና እህቱ እንዲመጡ አድርጎ ከልዑል ጋር ቁጭ አድርጎ በልዑል ፊት ለፊት ለነሱ የሚነግራቸው ነገር እንዳለ ከቤተሰቦቹ ጋር ተነጋግሮ ቤተሰቦቹ ወደ አዲስ አበባ በመጡ ጊዜ ግን የአቤል ጥበቃ ማለት አበበ መልካም ነገር ላይ ወይም ጥሩ ነገር ላይ እንዳልነበረ ሰምተናል። ያው ሰዎች ሲከታተሉት እንደነበረና በአንድ ቦታ ላይ ተሸሽጎ እንዳለ ለልዑል ነገረው። ልዑልም እመጣለሁ አለ። እንግዲህ ልዑል በሄደ ጊዜ ግን በዛ ስፍራና በዛ ቦታ ላይ አበበን አላገኘውም። ምንድን ነው እየሆነ ያለው ነገር? እነዚህ ልጆች እነዚህ ሰዎች የክፋታቸው ጥግ ያመጻቸው ጥግ እጅግ በጣም ብዙ ነው፣ ትልቅ ነው ማለት ሰውንም አያፍሩም፣ እግዚአብሔርንም አይፈሩም። በፈለጋቸው ጥግና በፈለጋቸው ርቀት እየሄዱ የፈለጉትን ነገር ከማድረግ የሚከለክላቸው ምንም ኃይል የለም። እንዳልኩት ነው። እግዚአብሔርንም አይፈሩም፣ ሕግንም አይፈሩም፣ ህብረተሰቡንም ህዝቡንም አያፍሩም። በፈለጉት ጥግ ነው እየሄዱ ያሉት እና እውነት ነው ደግሞ እግዚአብሔርን ከማያቅ ሰው ምንም የሚጠበቅ ነገር የለም። እግዚአብሔርን ሲያቅ እግዚአብሔርን ሲፈራ ነው ከአመፃ ከዚህ በፊት በጣም በተደጋጋሚ ይሄንን ነገር እናገራለሁኝ። እኔ እግዚአብሔርን ሲያቅ ነው ሰው ከአመፃ፣ ከኃጢአት፣ ከክፋት፣ ከርኩሰት ሰውንና ራሱን ከሚበድል ነገር የሚመለሰው እግዚአብሔርን ሲያውቅ ደግሞ እግዚአብሔርን ሲፈራ እግዚአብሔርን መፍራት ሲችል ነው። እነዚህ ሰዎች እግዚአብሔርን የማያውቁም፣ እግዚአብሔርን የማያመልኩም፣ እግዚአብሔርን የማይፈልጉም እነሱ የሰይጣንን አምልኮ ነው የሚከተሉት። ስለዚህ በ666 ውስጥ ያሉ ሰዎች ናቸው። ከነሱ ምንም የሚጠበቅ ነገር የለም። ያው ሰይጣን ደግሞ ሀሳቡ አጀንዳው ምንድን ነው? መግደል፣ ማጥፋት፣ ክፉና ጸያፍ የሆነ ነገርን ማድረግ እንጂ ምንም መልካምና ጽድቅ ወይም የቅድስናን ስራ ሲሰራ አናቀውም፣ አልሰማንም፣ አላየንም፣ አላነበብንም። መጽሐፍ ቅዱስንም በምናይ ጊዜ የሰይጣን ስራ እንደዚህ አይነት ስራ ነው። በቃ ከዚህ ውጪ ራሱን የሚገልጥበት ምንም አይነት በጎነት ስለሌለው፣ ስለዚህ እነዚህ ሰዎች የትኛውንም ነገር ከማድረግ የሚመለሱ አይደሉም። እንግዲህ አበበ በዚህ መልኩ ጠፍቷል። በዚህ መልኩ ከልዑልም ጋር መገናኘት አልቻለም። ግን አንድ ሚስጥር አበበ ጋ አለ እየተባለ ነው። አበበ ጋ ያለው ሚስጥር ምንድን ነው? ምናልባት አቤልን ነፃ የሚያወጣው ሚስጥር ነው ወይስ አቤልን እንደገና ወደ ተለያየ አይነት መከራ ውስጥ የሚከተው ሚስጥር ነው? እሱን ማወቅ አልተቻለም። በእኔ ግምት ምናልባት አቤልን ነፃ የሚያወጣው ከአቤል ጋር እንዲወግን ወይም ከአቤል ጋር ወግኖ ነው ስቲል ያለው እና አቤልን ነፃ ሊያወጣው የሚችል ነገር እሱ ጋር ሊገኝ እንደሚችል ነው የምገምተው። ባይሆን ኖሮ ይሄ ሰው ስልኩን እዛ የዘበኛው ኪስ ውስጥ ከቶ ይህንን የሚቀበል ሰው አለ ሲመጣ ስጠው ብሎ ባልሰጠው ነበር። ከነዛ ሰዎች ጋር አብሮ እና የተለያየ ነገር አድርጎ ቢሆን ኖሮ ሚስጥሩን ለመደበቅ ቢያንስ ስልኩን ለልዑል እንዲደርስ አያደርግም ነበር። ግን ስልኩ ለልዑል እንዲደርስ አድርጓል እና እዚህ ልጅ ጋር ብዙ የከፋ ነገር ሊኖር ይችላል ብዬ አላስብም። ምናልባት አቤልን ነፃ ሊያወጣው የሚችል እነሱ ሊረዳቸው የሚችል አንድ ሚስጥር ነው ሊኖር የሚችለው። እንዲሁም ደግሞ ያቺ እጮኛዬ ማለት ፍቅረኛዬ ነው ስትል የነበረችው ሰው
የአቤል ሰዎች እያሳደዱት እንደሆነ ተናግራለች። የአቤል ሰዎች አበበን እያሳደዱት እየተከታተሉት ነው ብላለች። የአቤል ሰዎች አበበን የሚከታተሉበት ምንም አይነት ምክንያት የለም። አበበ እኮ አቤል እጅ ላይ ነበር ያለው አይደል እንዴ? አበበ እኮ ከአቤል ጋር ነበር ያለው አይደል እንዴ? አበበ የአቤል ጥበቃ ነበር ያለው አይደል እንዴ? ምን ክትትል አስፈለገ? እሱ አንድ ነገር ከተገኘበት ከዛ ወስዶ የሚያደርጉትን የሚጠይቁትን ጥያቄ መጠየቅ ነው። አለቀ። ሌላ ምንም ክትትል አያስፈልገውም። የአቤል ሰዎች አቤልን በዚህ መልኩ ሊከታተሉ አይችሉም። እንደው ምናልባት ተከታትለውታል፣ የአቤል ሰዎች አበበን ወስደውታል ብለን ብንል እንኳን አቤል ከልዑል ይህንን ነገር አይሰውርም። ልዑል ይነግርና ያለውን ነገር ልዑል ጋር ይነጋገሩ ነበር። ምክንያቱም አንድ አይነት ኬዝ ነው እየሰሩ ያሉት። የራሱን የአቤልን ኬዝ ነው ልዑል እየተከታተለ ያለውና በትክክል የአቤል ልጆች የአቤል ሰዎች አበበን እየተከታተሉ አበበን ወስደውት ቢሆን ኖሮ ልዑልም ያውቅ ነበረ። መቼም አቤል ሳያውቅ የአቤል ሰዎች አበበን አይከታተሉትም። ስለዚህ ሆን ብለው ያደረጉት ነገር ነው። በቃ የአቤል ልጆች አቤልን እየተከታተሉት ነው፣ እነሱ ናቸው የወሰዱት እንዲባል ምናልባት ፍቅረኛው ነኝ ላለችውም ሰው እንግዲህ እሷም በዚህ ሸፍጥ ውስጥ የሆነ ነገር ሊኖራት ይችላል፣ የተጫወተችው ሚና ሊኖር ይችላል እንጂ ያለበትን ቦታ እንዴት ሊያውቁ ቻሉ? ያለበትን ቦታ እንዴት ሊያውቁ ቻሉ? የምታውቀው ይቺ ሰው ብቻ ነበረች። የአቤል ፍቅረኛ ናት። ማነው? የአበበ ፍቅረኛ ናት። አበበ ያለበትን ቦታ የምታውቀው። ስለዚህ እሷ ካልነገረቻቸው በምንም አይነት መልኩ ቦታውን ሊደርሱበት ወይም ደግሞ ሊያውቁ አይችሉም ነበረ። ስለዚህ በእንደዚህ አይነቱ በዚህ በአበበ መወሰድ ውስጥ ፍቅረኛዬ ነው ብላ ያለችው ሴት የተጫወተችው ሚና ሊኖር ይችላል ብዬ እገምታለሁ። እናንተስ ምን ትላላችሁ? ባይሆን ኖሮ እሷ አጋልጣ አሳልፋ ባትሰጠው ኖሮ ሰዎቹ አበበ የተቀበጠበትን አበበ ያለበትን ቦታ ባላወቁ ነበር። ምክንያቱም ይሄ አበበ ከልዑል ጋር ብቻ ነበረ ሲነጋገር የነበረው ከልዑል ጋር ብቻ ነበር ሲነጋገር የነበረውና አሳልፋ ልትሰጠው የምትችለው አበበን ራሷ ልጅቷ ናትና አቤል በዚህ ልዑል በዚህ መልኩ እሷን ዝም ብሎ መውጣቱን ብዙ አልወደድኩትም። ምክንያቱም ትልቅ ትኩረት ሊደረግባት ይገባል። ምናልባት አቤልን ነፃ ሊያወጣው የሚችል አንድ እውነት አበበ ጋ ኖሮ ያ እውነት ደግሞ እንዳይወጣና አቤል ነፃ እንዳይወጣ ሆን ብለው እሱን የማፈን ስራ እንደሰሩ ለመገመት ብዙ የሚያስቸግር አይመስለኝም። አያስቸግር። ምክንያቱም ሊሆን የሚችለው እንደዛ ነው። በሱ ልጅ መጠለፍ ውስጥና በሱ ልጅ መገኘት ውስጥ በዛ በቤርጎ ውስጥ ባለበት ሰዓት በመገኘቱ ውስጥ ትልቁ ሚና የተጫወተችው ፍቅረኛዬ ነው ያለችው ሰው ናት። እንግዲህ እንዳልነው የእነዚህ ልጆች እጅ ረጃጅም ነው። የትኛውንም ስፍራ የትኛውን ቦታ መድረስ ይችላሉ። ብራቸውን እየዘገኑ እየበተኑ ነው ስራውን የሚሰሩት፣ ጭካኔውንም የሚያስኬዱት። ደግሞ በዚህ ዘመን በብር አልገዛም የሚል ሰው ጠፍቷል እና በጣም እንግዲህ ብር የሚሰራውን ስራ እየተመለከትን ነው። ሰው ምን ያህል ገንዘብን እያመለከ ምን ያህል ለገንዘብ ህሊናውን እየሸጠ እንዳለ መመልከት ይቻላል። ስለዚህ በአበበ መጠለፍ ውስጥ የፍቅረኛዬ ነው ያለችው ሴት እጇ ሊኖርበት እንደሚችል መገመት ብዙ የሚያስቸግር አይመስልም፣ ከሁኔታው አንጻር ማለት ነው። እሷ ቦታውን ባትጠቁም ያለበትን ባትነግራቸው እነዚህ ሰዎች ሄደው ባላገኙት ነበር። እንግዲህ እሷም እዛውና አቤል ሰፈር ነበረች። ከአበበ ጋርም የሚገናኙት እዛው ሰፈር ውስጥ ነው። እንግዲህ ይህንን ግንኙነታቸውን የተመለከቱ የነሊያ ሰዎች በእንደዚህ አይነት ሁኔታ አድፍጠውና አድብተው ይህንን ተግባር ደግሞ ሰርተዋል ማለት ነው። ሰው ግን በዚህ ዘመን እግዚአብሔርን መፍራት የተወበት ምክንያቱ ምን እንደሆነ አልገባኝም። በዚህ ልክ ሰውን በሰው ላይ የሚያስጨክነው ነገር ምንድን ነው? ምድራችን ላይ ምን እየሆነ ምን እየተሰራ ምን እየተሰማ ነው ያለው? በእውነት በጣም የሚያሳዝን ነገር ነው። እጅግ በጣም የሚያሳዝን ነገር። ለዚህ ነው ብዙ ጊዜ የልጆቻችንን አወጣጥና አገባብ እንደው መከታተሉ ጥሩ ነው ብዬ የምለው። በቃ ጥሩ መሰረት ጥሩ የሆነ ነገርን ይዘው እንዲያድጉ ከወዲሁ ከልጅነታቸው ዘመን ጀምሮ ስለ እውነት እየነገሩ እግዚአብሔርን ስለ መፍራት እያስተማሩና በሃይማኖት በሆነው ነገር እንዲበረቱና እንዲጎለብቱ እያደረጉ ማሳደጉ ከምንም በላይ አዋጭ ነው። ሰው እግዚአብሔርን ወገኖች እግዚአብሔርን መፍራት ካልቻለ በስተቀር በምንም ውስጥ ለመገኘት ድፍረት አለው።
በምንም ውስጥ ለመገኘት ማለት ነው። ስለዚህ የልጆቻችን የነገ ነገራቸው የቀና ያማረ ለሀገር ለሕዝብና ለራሳቸውም ለቤተሰባቸው የሚጠቅም ይሆን ዘንድ ከታናሽነት ዘመናቸው ጀምሮ እነሱን መከታተሉ ጥሩ ነው። ምንድነው የሚያዩት? ምንድነው የሚመለከቱት? ቴሌፎን ላይ ስልክ ላይ ሲቀመጡ ምንድነው የሚያዩት የሚለውንም ነገር መከታተሉ ጥሩ ነው። እንግዲህ ያው ይሄ የቤተሰብ ኃላፊነት ነው። የቤተሰብ ኃላፊነት ነው። ልጆቹን ኮትክቶ በእውነት ማሳደግ፣ እግዚአብሔርን በመፍራት እንዲያድግ ማድረግ የቤተሰብ ኃላፊነት፣ ከዛ ደግሞ የሃይማኖት አባቶችም ኃላፊነት ነው። ሲቀጥል ደግሞ የመምህራንም ኃላፊነት ነውና በብዙ መልካም በሆኑ ሀገርን ሊገነባ ለሀገርና ለሕዝብ ጥቅም በሆነ ነገር ተኮትኩተውና አይምሯቸው በዚህ መልኩ ታንጾና ተቃኝቶ እንዲያድጉ መደረግ አለበት እንጂ ዝም ብሎ ጣል ጣል ዝም ብሎ ተወት ተወት ማድረጉ እንግዲህ የኋላ ነገሮች ወደ ምን እየወሰዱን እንዳሉ መመልከት ነው። ስለዚህ ትኩረታችን ወደ ቤታችን፣ ወደ ልጆቻችን፣ ወደ ታናናሾቻችን ሁሉ ሊሆን ግድ ነው ማለት ነው። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።